ይድረስ እጅግ ለምንወድህ ለምናከብርህ ታላቅ ወንድማችን ዲያቆን ፈለገ አትናቴዎስ። ለምንድነው እንደዚህ የምታደርጉት? ለምንድነው እንደዚህ ማድረግ ያስፈልጋችሁ? በስተመጨረሻም ይህ ነው እውነቱ። እንደምታዩት እናትየዋ ቃሏን ሰጣለች። ትናንትና እንደዛ ሆነሽ ምራቅሽን ተፍተሽ ቀዳድሽ ዲያቆን ፈለገ አትናቴዎስ አባቱ የሚያደርጉትን አያውቁምና ቅርበላቸው። ሰበር በሆነ መረጃ ተመልሼ የመጣሁኝ። የመጀመሪያው መልእክታችን ፈለገ አትናቴዎስ እንግዲህ ማስጠንቀቂያ ደርሶታል። ከየት ነው የሚለውን ማስመለከታችሁ ነው የሚሆነው። እንዲሁም ደግሞ ባሮክ ወንድማችን የመጨረሻ ቪዲዮ ማለት ይቻላል ያስተላልፈው መልእክት አለ። እሱንም ማስዳሰሳችሁ ነው የሚሆነው። ፈለገ አትናቴዎስን ማን ነው ያስጠነቀቀው? መጀመሪያ የወንድማችን የባሮክን መልእክት ላስመልከታችሁ። ይብላኝ ለናንተ በአፋችሁ ብቻ እመብርሃን ለምትሉ ይብላኝ ለናንተ በእንተ ስሟ ለማርያም ብላችሁ የቆረሳችሁትን ያንን ክፉ ጊዜ ረስታችሁ ዛሬ ስለ ማርያም ክብር ዝም ጭጭ ብላችሁ ስለምትነዱትና ስለምትታጀቡበት ቪኤትና ስለምትቆጡት ጮማ የምታስቡ ይብላኝ ለናንተ። የቤተ ክርስቲያን መምህር ነኝ ብላችሁ እውነትን መግለጥ ሐሰትን ማጋለጥ ሲሆን ምግባራችሁ ኦርቶዶክሳዊ ነቅቶና ቆሞ ሃይማኖቱን እንዳይጠብቅ ቀኝህን ሲመታ ግራህን ስጥ እያላችሁ ጥሬ የሆነውን የክርስቶስን ቃል በቃል እየነገራችሁ ኦርቶዶክሳውያን የምታደነዝዙ ይብላኝ ለናንተ። ኦርቶዶክሳውያን ይብላኝ ለናንተ። አገታት፣ አሰቃያት፣ አዋከባት የሚለውን የመናፍቅን ሐሳብና አጀንዳ ይዛችሁ ይታሰር ይገደል ያላችሁ ከትልቁ አጀንዳችሁ ተነስታችሁ ታችኛው አጀንዳ የተገኛችሁ ይብላኝ ለናንተ። የኔ እውነትማ ሲገለጥ ይሄ ነው። የኔ እውነት ይሄ ነው። ተበልታችሁ አስበላችሁኝ እንጂ የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበር ወይ? ምክንያቱም ባሮክን ጠየቁት። ምንድን ነበር የሆነው? ምንድን ነው ያደረጋችሁት? ለምን እንደሄዳችሁት ሄዳችሁ ምንድን ነው ያደረጋችሁት የሚለውን ጠይቄዋለሁ። እንዲህ ብሎኝ ነበር። ምናልባት ላንበብልዎት እስቲ እርሱ እውነት የሚሆነው እሱም እውነቱን እውነት ሐሰቱን ሐሰት ብለው ይነግሩናልና ይሄንን ስነግረው በጣም በሚያሳዝን መልኩ ወንድማችን ማውራት አልቻለም። የፌደራል ፖሊሶች ከበውት እንዳለ ፓትሮል ከቦት እንዳለና የነገሩን በዚህ ሰዓት ላይ ማለት ነውና ለምንድነው እርሱን መጫወቻ ሜዳ ያደረጉት? ከዚህ ዓላማ ውጪ ያላችሁ ሰዎች እንደው ቆም ብትሉ ጥሩ ነው። ብሩክ እንደዚህ ብሎ ነበር። አንደኛ ከበር ቆመን በስርዓቱ አንኳኳን ይነግሩናል። እውነት ከሆነ ከበር ቆመን በስርዓቱ አንኳኳን። ማዘር የውስጥ በሩን ከፍተው ወጥተው ተመለከቱን። የብሎኩ የውጪ በር ጠጋ ብለው አውቃለሁ፣ ለምን እንደመጣህም አውቃለሁ፣ ልጆቼ ምን ልታዘዝ ሲሉ ጠየቁን። ከቆምናቸው ሰዎች መካከል እኔ አንዱ አልኳቸው፣ እማዬ እንደምን ዋሉ? ወደ ውስጥ ገብተን ማውራት እንችላለን እንዴ? በሚገባ ብለው አስገቡ። እውነት ነው፣ ይሄ እውነት ነው። ከዛ የውጭውን ቁልፍ ከፍተን ገባን። ሁለተኛ እንደገባን ለበዓል የተዘጋጀውን ጸበል ጻዲቅ አቀረቡ። ዳቦም ኬኔቶም እሱንም ትንሽዬ ልጃቸው አስያዘችን። ሁላችንም በላን ጠጣን። እውነት ነው። ተወሰነ እንትን ብላል። ያው እንትን ላይ ስላለ ሆት ስለሆነ ብዙም ቢሆን እሺ ያለው ነው እንትን። እሺ ሶስተኛ የመጣ ነው እንደ አንድ የድንግል ማርያም ባሪያ ፍቅሯ እንደቀመሰ ልጅ ጉዳዩ አንገብግቦን እንደሆነ እሷም ለሕግ እንድትቀርብ ካለን ፍላጎት የመነጨ መሆኑን ነግረን ብዙ ካወራና ከተወያየን ማስረጃዎችን ካሳዩ የኛም ሐሳብ ከገለጹልን በኋላ ህዝቡ እውነቱን እንዲያውቅ ሻሸመኔ ናቸው የሚባለውን እውነት ለማጥራት በራሳቸው ፈቃድ ቪዲዮ ቀርጸን እነሱ ማምላክ ወላዲታ አምላክ ከጎናችሁ ትቁምልኝ። ወላዲታ አምላክ እመብርሃን የጊሸኗ ማርያም የምወዳት እሷ ወላዲታ አምላክ ትስጥልኝ። ይሄንን እውነቴን ኮፒ ሊንክ ሼር ሪፖስት እያደረጋችሁ አብዝታችሁ ኮፒ ሊንክ አድርጋችሁ ለብዙዎች አድርሱ። ወንድሞቼ እንኳን ቢሸጡኝ ሰው ሁሉ ጠላት ቢሆነኝ። እንግዲህ ቪዲዮ እንደተመለከታችሁት ነው። ወንድማችን ባሮክን ስትቃወሙ የነበራችሁ እንግዲህ ምንም ማለት አይቻልም። አንድ ነገር ከማወቃችን በፊት ለመፍረድ መቸኮል ዋጋ እንደሚያስከፍልን ነውና ከምንም በላይ ደግሞ ወንድማችንን እናጣለን። ይሄ ምንም ጥያቄ የለውምና እሱንም ሲወቅሱት የነበሩት ሁለት ሰዎች ማለት ይቻላል ይቅርታ ጠይቀዋል። እስቲ ቪዲዮ ላስመልክታችሁ። የባሮክን ቪዲዮ ስሰራ ካደነቃችሁኝ ሰዎች ይልቅ የተቀየማችሁኝ ሰዎች ለእናንተ ቦታ አለኝ።
ምክንያቱም ነገሮችን ከዛ በኋላ ሳያቸው ኮሜንት ቦክስ ላይ ገብቼ እንዲህ ሳይዝርዝር በጣም በሚገርም ሁኔታ እስከዛሬ አይተውኝ አንድ ቀንም የማያውቁ ሰዎች ኮሜንት ሊስቴ ውስጥ የተለያየ ሐሳብ ሰጡ። ጉዳዩን ማየት ጀመርኩኝ። በከፍተኛ ሁኔታ የኦርቶዶክስ ተዋህዶ ጥላቻ ያላቸው ይህንንም ደግሞ ሶሻል ሚዲያ ላይ ሲሰሩ የነበሩ ሰዎች እንዳሉ ተረድቻለሁ። ሐሳቡ ትክክል ነው ወይስ ትክክል አይደለም ጫወታው። ልጁን የመጥላት ቤተክርስቲያኗንም የመጥላት ልጆቹንም የመጥላት ነው። ምንም አዲስ ነገር የለም። ልጆቹ አጥፍተዋል ይታረሙ አይደለም ጫወታው። ስም የመስጠት ታርጋ የመለጠፍ ኦርቶዶክሳውያን ወንድማማቾች በጋራ አብረው እንዳይቆሙ ማድረግ አብረን በጋራ እንሁን ብለው እንዳያስቡ አንደኛ የተለየ ሐሳብ ካለው ያን የተለየ ሐሳቡን እንዳይናገር እሱን ፈሪ አድርጎ ከኦርቶዶክስ ተዋህዶ ልጆች መነጠል በጣም ነው የሚገርመው። እኔ ተመረይበታለሁ። ቪዲዮንም አጥፍቼዋለሁ። ምክንያቱም የኔ ቪዲዮ ወንድሜን እንዲያጠቃ አልፈልግም። ሰዎች ትክክለኛ ነገር ተናግሬ ወይም ደግሞ ያልኩት ነገር እንኳን ትክክል ሆነም አልሆነም ነገር ግን ወንድሜን እንዲያጠቃ አልፈልግም በፍጹም። ምክንያቱም እኔ ማን በምን ውስጥ እንዳለፈ አላውቅም ወይ ደግሞ ለዛም ቅርብ አይደለም። ግን እንደዚህ አይነት ሴንስ ካለ ሰዎች በዛ ጉዳይ ላይ ሰውን የሚያጠቁ ከሆነ እኔ ያንን አልፈቅድም። ከኔ ይቀራል እንጂ በፍጹም። ቤተክርስቲያን አይናችን ናት። አይናችን ስል እቺ የምታየው ብሌኑ አይደለችም፣ ልባችን ውስጥ ያለች። ከቤተክርስቲያን መራቅ አንችልም። ሁሉም ሊቀርብን ይችላል። በምንም ላንስማማ እንችላለን። በቤተክርስቲያን ጉዳይ ግን እንስማማለን። በቃ የኛ ወንድሞች ናቸው ሄደው ቤት ውስጥ ስላጧት ስለፈለጓት ወይም ደግሞ ለሰፈሯ ልጆች ድረስ ስላሉ እነሱ ናቸው ይቅርታ መጠየቅ ያለባቸው። ሲቀጥል ደግሞ ትላንትና እንደዛ ሆነሽ ምራቅሽን ተፍተሽ ቀዳድሽ ምናምን ምንም ሳይመስልሽ የሰው እምነት ላይ ዘለሽ ተንጠልጥለሽ የነካሽ የለም ሳትነኪ ማለት ነው። ሳትነኪ ሰው እምነት ላይ ተንጠልጥለሽ እንደዛ ቀዳድሽ የጣልሽውን ዛሬ ተነስተሽ ይቅርታ ምናምን ይቅርታ ቪዲዮ ለእሰራለሁ ምናምን አይደብርሽም እንዴ? ከዛስ ላንቺ ይቅርታ ተደረገልሽ፣ ነገ ደግሞ ድጋሚ ያንቺ መሰሎች ማለት ነው ያንቺ መሰሎች ይመጡና ደግሞ እንደዛ አድርገው ይቅርታ ይጠይቃሉ። እንደዛን ይፈልጋችሁ ስታስቡን እኛ ሞኞች ነን ወይስ ጅሎች? እናንተ ብቻ ናችሁ የምታስቡት? አንዱ አሜሪካ ነው ለዚች ልጅ ተጠያቂ፣ ለዚች ልጅ ህይወት የሆነ ነገር ብትሆን ተጠያቂ። ልክ ነው። ማንም የተሳሳተ የለም። ለሰፈሯ ልጆች ይድረስ ብሏለሁ። ምክንያቱም ህግ ስለሌለ። ህግ ካለ አንተ ራስህ የእናንተ መጽሐፍ አከብራለሁኝ ምናምን አልቀድም ምናምን ስትል እየተናገርክ የነበርክ ሰውዬ ራሱ ልጅቷን አንጠልጥለ ለህግ መስጠት ትችላለህ ካልክ ማለት ነው። ከዛ ህግ ጥፋተኛ አይደለችም ብሎ ከለቀቃት ይልቀቃት ነው ወይስ እኛስ በቃ ምንም ነገር ስለማናደርግ ምናምን ዘላችሁኛ ላይ ነው ደካካችሁን መታራግፉት? ድፍረታችሁ እንዴ! እኛ ስለማንናገር እነሱ ለኛ ድምጽ ስለሚሆኑልና ከዛ ዛሬ ተነስታ እነሱን ጥፋተኛ ልታደርግ የምትሞክረው እና በንከባበር ጥሩ ነው። እያንዳንዳችሁ ሰው እምነት ላይ አትድረሱ። እኛ እናንተን እምነት አልነካንም። እምነታችንን አትንኩብን። ከዛ ደግሞ እንደዚህ ለማለቃቀስ ማለት ነው ደፋር። እንግዲህ እነዚህን የይቅርታ ቪዲዮዎች እንደተመለከታችሁት ነው በወንድማችን ባሮክ እንግዲህ የተናገረው በጣም ካስገረመኝ ነገር መካከል ይብላኝ ለእናንተ አጀንዴ ላስቀየራችሁት ብለዋልና እንግዲህ ዋናው አጀንዳችን የነበረው እቺ ሴት ለህግ ትቅረብ የሚል ነበር። እናትየዋንም ትመለከታታላችሁ ከዚህ በኋላ ምን አይነት መልእክት እንዳስተላለፈችና እንግዲህ እሷን ፕሬሸር አድርገን ከመሟገት ይልቅ
ሁላችንም ወደ ባሮክ ዞረን ነበርና አጀንዳው ተቀይሮ እሷ ተረስታ ባሮክ መባል ተጀመረ። አሁን እንግዲህ የሚሄዱት ነገሮች በጣም የሚያሳዝኑ ናቸው። እስቲ የእናትየዋን ምስክርነት ላስመልክታችሁ ብለው ነው። አይ አልዋሽም፣ እኔ እግዚአብሔር እኮ ይጠይቀኛል። ትክክል እንጂ ሶሻል ሚዲያ ላይ እንደሚዘዋወረው ልጆቹ ገፍትረውኝ አይደለም እያሉ ሌላው ምናልባት በር አስፈቅደው ነው ሰብረው ነው የገቡት። እነዚህ ልጆች አንኳኩተው ነው የገቡት። አንኳኩተው ነው። እሺ ሌላው እነዚህ ወጣቶች ቤት ከመጡ በኋላ እርሱ ላይ ያለው ጫና በርትቷል ወይስ እነሱ ከመጡ ቪዲዮ ቀርጸው ከፖስተቱ በኋላ ሰው ማዘን ጀምረዋል? አዝኖልኛል ህዝብ ለእንዴ አልቅሶልኛል ህዝብ አይደል? አዝኖልኛል። እነሱም ስሜታቸው ተጎድቶ ሊሆን ይችላል። ልጆቹ አዝነዋል ብዬ ነው ማስበው። ሌላ ነገር ካለ ከጀርባቸው መድኃኒዓለም ይጠይቃቸው። ፈጣሪ ነው ፈራጁ። እኔ እኮ የልጄን ፋይል እኮ ለአንተ ለመድኃኒዓለም ሰጥቻለሁ ብያለሁ። ፈራጅም ዳኛም ጠበቃም እሱን አይደለ? ይሄን ጉዳይ እኮ እግዚአብሔር ያዋል። ስለዚህ ከጀርባቸው ችግር ካለ የእውነቴን ነው ልክ ከምድሩ ጠያቂ በላይ የሰማዩ ጠይቃቸዋል። የሰማዩ ጠይቃል። አዎ ለገንዘብም ገንዘብ ለማግበስበስ ለተለ እንደ ይቅር ይበለኝ ቃላቶች አልጠቀም ሰዎች ስለሚሰነጣጥቁት ይቅርታ ይደረግልኝ እዚህ ጋርና እነሱ በኔጌቲቭ ነገር መተው ከሆነ ጠያቂው መድኃኒዓለም ነው። በቃም ይሄንን ነው። ግን ይሄ ሁሉ ድርጊት ይሄ ሁሉ መከራ የመጣብኝ በእኔ ላይ በሚያሳዝን ሁኔታ ነው። ልቤ ተሰብሯል፣ ልቤ አዝኗል። በዓለም ላይ ያላችሁ ሁላችሁንም የትኛውም ተከታዮች ሆኑ ማናችሁንም ከልቤ በመድኃኒዓለም ስም በድንግል ማርያም ስም በሰማዕታት ስም ይቅርታዬን ለልጄ ይቅርታ እንድትሏት እችን ወጣት ይቅርታ እንድትሉልኝ በአክብሮት እጠይቃለሁ። በመድኃኒዓለም ፍቅር እጠይቃለሁ። መድኃኒዓለም ይቅር ይበልሽ፣ ይቅር ይበላት። እንግዲህ አይዟችሁ፣ ይቅርታችሁን እግዚአብሔር ይቀበል። ይቅርታችሁን ፈልጋለሁ፣ ምህረትን ፈልጋለሁ፣ ከእግዚአብሔር ምህረትን ፈልጋለሁ። ለዚህ ሁሉ ጉዳት እንትን ያላት ብዙዎች ላታምኑ ትችላላችሁ። ያላመናችሁ አላችሁ፣ ያመናችሁ አላችሁ። ልጅቷን በፊት የምታውቁ ያመናችሁ አላችሁ። ያሳደጋችሁ ሰዎች፣ በአካባቢ የነበራችሁ ሰዎች፣ ህመሟን ያያችሁ ሰዎች አዝናችኋል። በጣም የተቆጣችሁም እውነታችሁን በጣም ያስቆጣል። በጣም የእውነት ያስቆጣል ድርጊቱ። ግን የሁሉ ድርጊት የሆነው የእውነቴን ነው የምለው እግዚአብሔር መድኃኒዓለም በሚያውቀው በህመም ምክንያት ነው ያልኩት። የእውነቴን ነው። እግዚአብሔር እኔን ይጠይቀኛል። በዋሽ እኔን ይጠይቀኛል። መድኃኒዓለም እኔን ይጠይቀኛል። ድንግል ማርያም እኔን ትጠይቀኛለች። ታውቃለች። ድንግል ማርያም ያለባትን ችግር ታውቃለች። በደንብ ታውቃለች። ሰማዕቷ ቅድስት አርሴማ በእውነት ታውቃለች ያለባትን ችግር። እግዚአብሔር አምላኬ በደንብ ያውቀዋል። የእናትየዋን ምስክርነት ሰምቶ እንግዲህ የሚገባበት ያጣ ብዙ ሰው ነው። ምክንያቱም ባሮክ ላይ ያልተነሳበት ሰው ስላልነበረ እንግዲህ የእናትየዋን ምስክርነት ሰምተው ብዙዎች ተሸማቀዋል። በጣም የተደሰትኩበት ነገር ቢኖር እንግዲህ አንኳኩተው ገብተው ነገሩን ላይ በደንብ ከተወያዩ ቪዲዮ ከቀረጹ በኋላ የመጨረሻ ነገራቸው የነበረው መጀመሪያ ላይ ያደረጉት የነበረው በዓል ላይ ስለነበረ ካሉት ከበረከቶች ሲካፈሉ ነበረ። ኪኒቶም ሲጠጣ ነበር፣ ዳቦም ነበር፣ እሱም ሲበሉ ነበርና በጣም ደስ የሚል ጊዜ ነበረ። ምክንያቱም እናትየዋ ራሱ ኦርቶዶክስ ነችና በሱ ላይ የተነሳችሁ በሙሉ እንግዲህ ይቅርታ ብትጠይቁት በጣም መልካም ነው ብዬ አስባለሁ። ወንድማችን ፈለገ አትናቴዎስ ዛሬ ትልቅ ውይይት አለው። እሱንም አስመልክቶ ማስጠንቀቂያ ደርሶታል። ላስመልክታችሁ። ይድረስ እጅግ ለምንወድህ ለምናከብርህ ታላቅ ወንድማችን ዲያቆን ፈለገ አትናቴዎስ ዛሬ ረቡዕ ምሽት ከነዚህ ሁለት ሰዎች ጋር ለመወያየት ብለ ያስከውን ቀጠሮ እንድትሰርዘው በሉል እግዚአብሔር ስም እንጠይቃለን። የነዚህ ሁለት ሰዎች ሰሞነኛ ዓላማቸው አንድ ትኩረት መሳብ፣ ሁለት መሸቀል፣ ሶስት ደግሞ በሚፈልጉት መንገድ አጀንዳዎችን መጠምዘዝ ነው። ስለዚህ ለዚህ ነገራቸው ደግሞ ተመችተን መቅረብ ያለብን በፍጹም አይመስለኝም። እርግጥ ነው ወንጌላዊነት በየትኛውም ሁኔታ ውስጥ አስፈላጊ ነው። ነገር ግን የግድ በአደባባይ መሆን መቻል የለበትም። እነዚህ ሁለት ሰዎች በተለይ ደግሞ ዮናስ ሙሉነህ የሚያስፈልገው የወንጌል
ኳራንቲን ነው። ስንት ዘመን ዘበተ፣ ስንት ዘመን ማሊያ እየቀየረ ህዝቡ ላይ ተጫወተ። ስለዚህ ኦርቶዶክሳውያን በሮቻችንን ጥርቅም አድርገን መዝጋት የሚጠበቅብን ሰው ይህ ሰው ነው። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል። ወንድማችን ዲያቆን ፈለገ ሆይ ከዚህ ቀደም አንተም ሆንክ ታላላቅ ወንድሞቻችን መምህራን በልዩ ልዩ መንገድ እንደዚህ አይነት ሰዎች ጋር ስትገኙ ዋናው ምክንያት የነበረው ገበያው ጠበብ ስላለብን ነበር። አሁን ግን አሳውን የምታጠምዱበት ባህር ከፊት ለፊታችሁ አለ። የራሳችሁ መድረክ የምትፈልጉትንና ቤተክርስቲያናችን የሚጠበቅባትን ወንጌል ለመስበክ በቂ ነው። ስለዚህ በገዛ ሜዳችሁና በመድረካችሁ አስፈላጊውን ወንጌል ስበኩ እንጂ ለእንደዚህ አይነት ሰዎች ዓላማ መጠቀሚያ መሆናችን መቆም መቻል ይጠበቅበታል። እውነት ነው እነሱም ብሎ የመጣ አንድ ሰው ሁለት ሰው እናተርፍ ይሆናል። እነሱ ግን የሚፈልጉትን አጋሰስነት እንዲያተርፉበት ይህን እድል መፍቀድ የለብንም። ስለዚህ ወንድማችን ዲያቆን ፈለገ ሆይ ይህንን ውይይት አሁንም በፍቅር እንድትሰርዘው በልዑል እግዚአብሔር ስም በድጋሚ እንጠይቀሃለን። ቴዶ ዘሩፋኤል እንግዲህ ይህንን መልእክት ያስተላልፈው ዋናው ምክንያቱን እንደተመለከታችሁት ነው። እንግዲህ የቤተክርስቲያንን እንዲሁም አስተምሯንና ቤተክርስቲያንን ለመተቸት በጣም ብዙዎች በሚችሉት አቅጣጫ ድረስ ዋጋ እየከፈሉ ሲንቀሳቀሱ አይተናልና ለውይይት እንኳን ቢቀርቡ ማለት ውይይት ይደረግ እንኳን ቢባል እነዚህ ሁለት ግለሰቦች እኔ በግሌ ለውይይት የሚበቁ ናቸው ብዬ አላምንም። ምክንያቱም እንጃ ብቻ ስለ ሰው ክፉ ነገር መናገር በጣም የሚያስፈራ ነው። ስለ ራሳችን ብናወራ ነው መልካምና ብቻ በእኔ አመለካከት ሁለቱ ግለሰቦች የማይሆኑ ናቸው። ውይይቱን ከፈለጉ ግን ከመልካም ሰዎች ጋር ቢደረግ በጣም ጥሩ ነው ብዬ አስባለሁ። ለማንኛውም በመጨረሻ ማስመለከታችሁ አንድ ድንቅ የሆነ ምስክርነት በመቤታችን ዙሪያ እህታችንን እንስማት ሀሳብ ሰጥተን እንጨርሳለን። በስተመጨረሻም ይህ ነው እውነቱ። እንደምታዩት እናትየዋ ቃሏን ሰጣለች። ለምቀኛ፣ ለሸረኛ፣ ለተንኮለኛ ኮፒ ሊንክ ሼር አድርጉላቸው። ለነዛ ባሩክን ለመክሰስ የተነሱ ከእናንተ ጋር ተቆጥረን ኦርቶዶክስ መባላችን በጣም ነው የሚያሳፍረን። እስቲ ደስ ያለው እንደኔ ሼር ኮፒ ሊንክ አድርጉላቸው። በእናታችሁ ላኩላቸው ይህንን ቪዲዮ። እርሶ እነ ብሩክን ካሳው እነ ብሩክን እስር ቤት ፖሊስ እየፈለጋቸው እንደሆነ ነው የሚያወሩት። ካሳው ሊከሷቸው ይፈልጋሉ። አልፈልግም። እነሱ የመጡት ልጅቷ እንዲደበድቡ ነው እርሶ ቤት። ሁለት ነገር ማረጋገጥ ነው የፈለግነው። ልጅቷ አለች ወይስ እናንተ ከጀርባ አላችሁ የሚለውን ነው ያሉት። በቃ እቺን ቃል ተናግረዋል። ከዛ ውጪ የለም። ሃይማኖት የማይሻሻለው እግዚአብሔር ስለማይሻሻል፣ ሃይማኖት የማይለወጠው እግዚአብሔር ስለማይለወጥ፣ እግዚአብሔር ሕያው ስለሆነ ሃይማኖት ሕያው ነው። የሚያምን ሰው ሲገደል ሃይማኖት የማይገደለው ለዚህ ነው። ሌላ ጊዜ ቆይቶ አማኝ ጠፍቶ ሞቶ ካለቀ በኋላ የሆነ ሰው በፀሐይም በጨረቃ መዋክብትም ተመራምሮ እግዚአብሔርን የሚያገኘው ሃይማኖት ያለና የነበረ ስለሚኖር ነው። ለክርስቲያን ምሕረት ተስፋ እንዳይቆርጥ ምሕረት እግዚአብሔር ያስፈልገዋል። ደሞ እየረካ እንዳይኖር መመጻደቅ እንደ ፈሪሳውያን ግብዝ ይሆናል ክርስቲያን። ምን ማለት ጀመር መልከዛ ለክርስቲያን ወደ ላይም ወደ ታችም ራስን ማነጻጸር የተከለከለ ነው። ወደ ላይ ምን ማለት ነው? ከነገኔ በምን አንሳለሁ ማለት ይሄው ጳጳሳቱም እንዲህ ነው የሚያደርጉት፣ እኔም እንዲህ ነው የማደርገው፣ ወይም መምነኩሳት እንዲህ ነው የማደርጉት። ወደ ላይ ወደ ታች ማነጻጸር የማይፈቀደው ደግሞ እኔማ ተመስገን ስንት አለ አይደል እንደሚያደርግ አይቻልም እንደዚህ። ስለዚህ እውነቱን ገድለ ቅዱሳን እንድናነብ እኮ የተደረገው በፍትና ግልጽ ስለ ሁለት ነገር ነው። አንደኛ ቅዱሳን ሲወድቁ እና ሲነሱ እገሌ ከተሰናከለን የበሰናከል ምጭንቃል ብለን ተስፋ እንዳንቆም እንድንነሳ ነው። ሁለተኛ ደግሞ የጸለይን እንደው ኮኮ አንዳንድ ጊዜ ሰይጣን ተንኮሉ ሳምንት እንኳን ጸሎት ካላቋረጥን እኮ የ40 ዓመት ባይታው ያስመስሉ ነው በሊናችን የሚያመጻድቀን ማለት ነው። ሰው አልተረዳውም ብለን መመጻደቅ እንጀምራለን። በማይጸልይ ሰው ላይ መመጻደቅ ነው የምንጀምረው። እንባችን ሁሉ እዚያው ላይ መምጣት ይጀምራል። እንባው እኮ የውሸት ነው። የዛ ጊዜ የውሸት ተመስጦ ያድርብናል። ከዛ በሰዎች ላይ ስለምንመጻደቅ እኛ አቅማችንን እንድናውቅ የቅዱሳንን ገድል የምናነበው ለዚያ ነው ማለት ነው። የጾምን እንዳይመስለን 500 ዓመት ያልበሉትን ገብረ መንፈስ ቅዱስ እናስባለን፣ ተክለ ሃይማኖትን እናስባለን። የጸለይን እንዳይመስለን 150ውን ዳዊት 40 ጊዜ በቀን የሚጸልዩትን ሙሐዘ ጸሎት የተሰጣቸውን እናስባቸዋለን። ትሑት የሆን እንዳይመስለን። ሰው ወደ ስርዓት ያድጋል እንጂ ስርዓት ወደ ሰው አይወርድ። ሰው ወደ እግዚአብሔር ያድጋል እንጂ እግዚአብሔር ወደ ሰው አያንስም። ወደ እግዚአብሔር ፈቃድ ነው። ሰው ወደ እግዚአብሔር ፈቃድ ይሁን ይባላል እንጂ ፈቃድ ይሆናል ብለን እኮ ጸልየን ነው። ፈቃድ ይሁን ነው ወይኩን ፈቃድከ ነው እንጂ ወይኩን ፈቃድ የሚል ጸሎት የለም። ፈቃድ ይሁን የሚል ጸሎት የለም። ስውሯ ማርያም የሚሆን 1 ደቂቃ ስጡኝና አንድ ታምር ልንገራችሁ። በስውሯ ማርያም ሼር ኮፒ ሊንክ አድርጉልኝ። ላልሰማ አሰሙልኝ። ያልዳነ ይዳንበት።
ስውሯ ማርያም ለ16ቱም እዛ ነበርኩኝ ለ7 ቀን ያክል ጾሙ በገባ እዛ በነበርኩበት ወቅት ህዝቡ ከመብዛቱ የተነሳ አይደለም የጌታችን መቀመጫ የእግራችን መቆሚያ አልነበረም አይደለም አዳራሽ የቤተክርስቲያኑ አዳራሽ ልናገኝ ድንኳን ልናገኝ ተከራይተን የምንቀመጥበት ቦታም አልነበረም ክብር ለቀራንዮ ንጉስ ክብር ለድንግል ማርያም እማምላክ ታምሯ ስለበዛ ነው ሰው የበዛ እሁድ ቀን ነው እሁድ ቀን ቅዳሴ ያስቀድሰን ዘበል ልንጠመቅ ጸበሉ ቦታ ነን ያለነው ሰልፍ የለም ሰልፍ የሌለው ህዝቡ በጣም ከመብዛቱ የተነሳ መሰለፍ አይችልም ህዝቡ ማይሰማም በጣም ብዙ ነው መረጨት ስለሆነ እዛ በቆምንበት ወቅት ልንጠመቅ ልናወልቅ በቆምንበት ወቅት አንድ ተራስ ከባሪ አንድ ሴት ይዞ መጣ አይኗ እንጂ እየተሸፈነ ነው ይዟት መጣ እየመራ ይዟት መጣ እዚህ ጋር ጠብቂኝ አጠገባችን ነው ያለው እዚህ ጋር ጠብቂኝ ሰው በጣም ብዙ ስለሆነ ሰው ትንሽ ጋፕ ሲል ትገቢያለሽ ብሎ ትቷት ሄደ ከሆነ ደቂቃ በኋላ ሴትዮዋ መሬት ላይ ተንከባለለች እያየናት መሬት ላይ ተንከባለለች ምንድነው ብለን ተሰበሰብን ምን ሆንሽ ስንላት አይኔ እኮ አያይም አይኔ ግን አየ ጸበሉስ ገና አልገባሁም እኔ እኮ አይነ ስውር ነኝ አይኔ አየ እንዴት አይኔ ያያል እዚህ ቦታ ማን እንዳመጣኝ አላቅም የሆነ ሰው ነው ያመጣኝ ጸበል ቦታ አስገባኝ ስለው ቆይ በጣም ብዙ ሰው አለ ተመልሼ አስገባሻለሁ ብሎኝ ነው አቁሙኝ ሄደው አይኔ ግን አሁን አይኔ በራ ብላ በጣም አለቀሰች ተንከባለለች ጮኸች ክብር ለቀራንዮ ንጉስ ክብር ለድንግል ማርያም ጸበል ውስጥ ገና አልገባችም እኮ እኔ እኮ ልጆቼን ባዶ ቤት ንትቻቸው የመጣሁ ከገጠር ነው የመጣሁት ልጆቼን ባዶ ቤት ንትቻቸው የመጣሁት እመቤቴ አይን ታበራለች ሲባል ሰምቼ የሷን አይን ያበራች ስውሯ ማርያም የኛንም አይነ ልቦናችንን ታብራለን ስውሩን ሰንሰለት ትፍታለን ስውሯ ማርያም ስንቶቻችንን በካንሰር በሽታ ተይዘን ወደ ጸበል ከመሄድ ይልቅ ወደ ህክምና መሄድ መርጠን ህይወታችንን በከንቱ እናሳልፈው ስንቶቻችንን ወይ ከበራችን ወይ ከነፍሳችን ሳንሆን በከንቱ የምንቀረው እንሂድ ከኛ የሚጠበቀው ማመን ብቻ ነው በካንሰር ተይዘን ብር አይደለም የሚያስፈልገን እምነት ነው የሚያስፈልገን ሰው አይደለም የሚያስፈልገን እምነት ነው የሚያስፈልገን እንመን እንሂድ ስውሯ ማርያም የቀራንዮ ንጉስ የሚሳነው ነገር የለም ክብር ለስውሯ ማርያም ሼር ኮፒ ሊንክ አድርጉልኝ ላልሰማ አሰሙልኝ በተለይ ካንሰር ለተያዙ ሰዎች ንገሯቸው ስውሯ ማርያም መፍትሄ ያለ ቁልፉ በሷ ነው አመሰግናለሁ ሼር ኮፒ ሊንክ አድርጉልኝ እንግዲህ ምስክርነቱን እንደተመለከታችሁ ነው በህይወታችሁ ብዙ ጥያቄ ላለባችሁ በሙሉ ሁሌም እንደምለው ስውሯ ማርያም ሰሚነሽ በጣም ብዙ አይነት መልካም የሆኑ ገዳሞች በዚህ ሰዓት እግዚአብሔር ታምራት የሚገለጽባችሁ ቦታዎች አሉና በትሄዱና ለህይወታችሁ ጥያቄ ሆኖ ነገር ብትፈቱት በጣም መልካም ነው ብዬ አስባለሁ ለማንኛውም እንግዲህ ለዛሬ ዘጋጆት መረጃ ይሄንን ይመስላል አሁንም ቢሆን ፈለገ አትናቴዎስ የሚያደርገው ውይይት ከመልካም ሰዎች ጋር ቢደረግ በጣም መልካም ነው ብዬ አስባለሁ ወንድሞች እንደሚያወሩበት መረጃ ቀደም ስመለከት ነበር ሁሉም ለበጎ እንደሚሆን ተስፋ አደርጋለሁ ሁላችንም የቻልን ግን ወንድማችን ባሮክ ላይ ተነስተን የነበረን ወንድማዊ ይቅርታችንን ብናስተላልፍ ጥሩ ነው ብዬ አስባለሁ ባሮክን ላስቀየሙት እኔ በግሌ በዚህ ሚዲያ ስም በእግዚአብሔር ስም ይቅርታ ለመጠየቅ ወዳለው ወንድማችን ባሮክን ቀጣይ አዲስ መረጃ እስካገኛችሁ ድረስ ቸር እንቆይ I